ሁለተኛይቱ ወደ ጢሞቴዎስ ምዕራፍ 4 በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። ቃሉን ስበክ፣ በጊዜውም ያለ ጊዜውና ጽና። ፈጽመህ እየታገስህና እያስተማር ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትህን ፈጽም። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የምሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። በቶሎ ወደ እኔ እንድትመጣ ትጋ። ዴማስ የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቂርቄስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ካንተ ጋር አምጣው። ቲኪቆስን ግን ወደ ኤፌሶን ላኩት። ስትወጣ በጢሮአዳ ከአክርጳ ዘንድ የተወጋውን በርኖሱንና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ። የናስ አንጥረኛው አስክንድሮስ እጅግ ከፋብኝ፣ ጌታ እንደ ስራው ይመልስለታል። አንተም ደግሞ ከእርሱ ተጠበቅ፣ የምናገረውን እጅግ ተቃውሟልና። በፊተኛው ሙግቴ አንድ ስንኳን አልደረሰልኝም፣ ሁሉም ተወኝ እንጂ። ይህንም አይቁጠርባቸውም። ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታታኝ። ከአንበሳ አፍም ዳንሁ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊውም መንግስት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። ለጵርስቅላና ለአቂላ ለሄኔሲፎሩም ቤተሰቦች ሰላምታ አቅርቡልኝ። አርጤስጦስ በቆሮንቶስ ቀረ። ጥሮፊሞስም ግን ታሞ በሚሊቲን ተውሁት። ከክረምት በፊት እንድትመጣ ትጋ። ኤውግሎስና ጴዴስ፣ ሊኖስም፣ ቅላውዲያም ወንድሞችም ሁሉ ሰላምታ ያቀርቡልሃል። ጌታ ኢየሱስ ክርስቶስ ከመንፈስህ ጋር ይሁን። ጸጋ ከእናንተ ጋር ይሁን፣ አሜን።